ጤና ይስጥልኝ የቻናሌ ቤተሰቦች አዳዲስ የተሰሙ ስፖርታዊ የዝውውር መረጃዎችን ይዤ ቀርብ ያለውኝ ቶተንሃም ሆትስፐር፣ ማንቸስተር ዩናይትድ፣ አርሰናል እንዲሁም ቼልሲን የተመለከቱ የዝውውር መረጃዎችን ይዘናል። ከኛ ጋር ቆይታ እንድታደርጉ ጠይቃለሁ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ ጠይቃለሁኝ። በቅድሚያም የምናነሳው ጉዳይ ሊቨርፑልን ይመለከታል። ሊቨርፑል የፊት መስመር ተጫዋቹ ኮዲ ጋክፖን ለመሸጥ ድርድር እያደረገ እንደሚገኝ መረጃዎች እየወጡ ይገኛል። ፈላጊው ክለብ ደግሞ ቶተናም እንደሆነ ነው መረጃዎች ይወጡ። ቶተናም በዚህ የውድድር ጊዜ እጅግ በጣም አልተቻለም። በርካታ ዝውውሮችን እየፈጸመና ራሱን ለአዲሱ የውድድር ዓመት እያዘጋጀ የሚገኝ ቡድን እንደሆነ በሚገባ እያስመሰከረ ይገኛል። ከዚህ ቀደም ከኒውካስትል ዩናይትድ የአማካይ ስፍራ ተጫዋቹን ጣሊያናዊውን ሳንድሮ ቶናሊን ማስፈረማቸው ይታወሳል። ከዌስትሃም ዩናይትድ ደግሞ ማቲያስ ፈርናንዴዝን አስፈርመዋል። የተለያዩ ተጫዋቾች እጅግ በጣም ጥሩ ብቃት ላይ የሚገኙ ተጫዋቾችን ቶተናሞች እያስፈረሙና በሚገባ ቡድናቸውን እያጠናከሩ ይገኛሉ። በተከላካይ ስፍራ ላይ ከብራይተንና ሆቭ አልቢዮን እንደምናስታውሰው ሆላንዳዊን ተጫዋች ቫን ሀከን ቶተናም ማስፈረሙ ይታወሳል። ቶተናም አምና ላለመውረድ ሲታገል የነበረ ቡድን ነው ያለምንም ጥርጥር። በቀጣዩ የውድድር ጊዜ ግን በእንግሊዝ ፕሪሚየር ሊግ ላይ አስፈሪ ሆነው ሊቀርቡ ከሚችሉ ቡድኖች መካከል አንዱ ሊሆን የሚያስችለውን ዝውውሮች እየፈጸመ ይገኛል። አሰልጣኝ ሮቤርቶ ዲዘርቢ በአሰልጣኝነት ፍልስፍናቸውም የሚታወቁ ናቸው። ጥሩ ቡድኖችን በመስራት ይታወቃሉ። ከዚህ ቀደም ብራይተንን በእንግሊዝ ፕሪሚየር ሊግ ምን ያክል ተፎካካሪ እንዳደረጉት የሚታወስ ነው። ወደ ፈረንሳይ ከተጓዙ በኋላ ደግሞ ኦሎምፒክ ደ ማርሴን በፈረንሳይ ሊግ ላይ ወደ ዋንጫ ፉክክር ማቅረብ የቻሉ አሰልጣኝ እንደሆኑ ይታወቃሉ። እኚህ አሰልጣኝ ቶተናምን አምና ከነበረበት ስጋት አላቀው ከወራሽ ቀጠና ማውጣታቸው የሚታወስ ነው። በዚህ የውድድር ዓመት ደግሞ ያለምንም ጥርጥር ቶተናም በእንግሊዝ ፕሪሚየር ሊግ ላይ ለትልልቅ ቡድኖች ፈታኝ ቡድን ሊሆን እንደሚችል ጥርጥር የለውም። ይህንን ማድረግ የሚያስችለውን የተለያዩ ዝውውሮችን ነው እንግዲህ ቶተናሞች እየፈጸሙ የሚገኙት። የሊቨርፑሉን ተጫዋች ኮዲ ጋክፖን ለማስፈረም ድርድሮችን ጀምሯል ተብሏል። የኮዲ ጋክፖ የውል ማፍረሻ ጉዳይን በተመለከተ ከቶተናም ጋር ድርድር ከሊቨርፑል ጋር ድርድር እያደረጉ ይገኛሉ። ሊቨርፑሎች ለተጫዋቹ 75 ሚሊዮን ዩሮ ይጠይቃሉ የተባለው ያንን ነገር መክፈል የሚችል ከሆነ ቶተንሃም ሆትስፐር ተጫዋቹን ማስፈረም ይፈልጋል ተብሏል። ቶተንሃሞች በሚገባ እየተጠናከሩ እንደሚገኝ ነው እንግዲህ መረጃዎች እየጠቆሙ የሚገኙት። ሌላኛው ቶተንሃም የሚፈልገው ተጫዋች ደግሞ ቪክቶር ኦሲሜሄን እንደሆነ መረጃዎች እየጠቆሙ ይገኛሉ። ቪክቶር ኦሲሜሄንን ከዚህ ቀደም በጣሊያን ሴሪያ ከናፖሊ ጋር የሴሪያውን ዋንጫ ማንሳት የቻለ በናይጄሪያ ብሔራዊ ቡድን ደግሞ የአፍሪካ ዋንጫን ጨምሮ እጅግ በጣም አስደናቂ ብቃትን በተለያዩ ጊዜዎች ማስመልከት የቻለ የፊት መስመር ተጫዋች እንደሆነ ይታወቃል። ወደ ጋላታሳራይ ቱርክ ካመራ በኋላም በሊጉ ላይ ከፍተኛ ተጽዕኖ የፈጠረ ተጫዋች ነው። ይህንን ተጫዋች ለማስፈረም ነው እንግዲህ ቶተናሞች ፍላጎት እንዳላቸው መረጃዎች የወጡት። ቶተናም የፊት መስመሩን ተጫዋች ብራዚላዊውን ሪቻርልሰንን የመልቀቅ ፍላጎት አላቸው። በሱ ምትክ ደግሞ ቪክቶር ኦሲሜሄንን ለማምጣት ቶተናሞች አቅደዋል ተብሏል። እኚህን ሁለት ዝውውሮች ቶተናሞች መፈጸም የሚችሉ ከሆነ ያለምንም ጥርጥር በእንግሊዝ ፕሪሚየር ሊግ ላይ አደገኛው ቡድን ቶተናም ሊሆን የሚችልበት እድል ሰፊ እንደሆነ ማንሳት እንችላለን። ጋላታሳራይ ለተጫዋቹ 65 ሚሊዮን ዩሮ የውል ማፍረሻ አስቀምጧል የተባለው ቶተናሞች ከዚህ ዝቅ ባለ ዋጋ በ55 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። እጅግ በጣም ጥሩ የዝውውር ጊዜን እያሳለፉ የሚገኙ ቶተናሞች በቀጣይ ምን ሊያደርጉ ይችላሉ የሚለው የሚጠበቅ ነው። ሌላኛው ማንቸስተር ሲቲን የሚመለከት መረጃ ነው። ማንቸስተር ሲቲ የቼልሲውን ተጫዋች ፔድሮ ኔቶን ለማስፈረም ፍላጎት አላቸው ተብሏል። ፔድሮ ኔቶ የፖርቹጋል ብሔራዊ ቡድን ተጫዋች ነው። እንደምናስታውሰው በክንፍ መስመር ላይ እጅግ በጣም ላቅ ያለ ችሎታ ካላቸውና አምና ቼልሲ አስከፊ የሚባል የውድድር ጊዜን ቢያሳልፍም እንደ ግል እጅግ በጣም ጥሩ ጊዜን ካሳለፉ ተጫዋቾች መካከል አንደኛው ፔድሮ ኔቶ እንደነበር የሚታወስ ነው። ፔድሮ ኔቶ በቼልሲ ቤት ውስጥ ኮንትራት አለው። ይሁንና ግን የቀድሞ የቼልሲ አሰልጣኝ የነበሩት ኢንዞ ማሬስካ የአሁኑ የማንቸስተር ሲቲ አሰልጣኝ ይህንን ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ ተብሏል። ማንቸስተር ሲቲ ቡድኑን እያጠናከረ ይገኛል። ከቡድኑ የሚለቁ ተጫዋቾችም አሉ ተብሏል። በዛ ምትክም አዳዲስ ተጫዋቾችን እየመለመለ ይገኛል። የዚያ እቅዱ አካል ደግሞ ፔድሮ ኔቶ እንደሆነ ነው መረጃዎች እየወጡ የሚገኙት። ለተጫዋቹ 70 ሚሊዮን ዩሮ
ማንቸስተር ሲቲ ለማቅረብ ፍላጎት አለው ተብሏል። በዛ ዋጋ ደግሞ ቼልሲ ተጫዋቹን ይለቃል እየተባለ ይገኛል። ቼልሲዎች በአሁኑ ሰዓት እንደምናስታውሰው በአሰልጣኝ ዣቪ አሎንሶ እየተመሩ በርካታ ዝውውሮችንም ጭምር እያደረጉ ይገኛሉ። ይሁንና ግን ቡድን ውስጥ አይነኬ ከሚባሉ ተጫዋቾች መካከል አንዱ የሆነውን ፔድሮ ኔቶን በቀላሉ አሳልፈው ይሰጣሉ የሚለው እጅጉን እያነጋገረ የሚገኝ ነው። አርሰናልን በተመለከተ አዲስ መረጃ ወጥቷል። ይህንን መረጃ ያስነበበው የብራዚሉ ግሎቦ ጋዜጣ ነው። ግሎቦ ባወጣው መረጃ ከሆነ አርሰናሎች የፊት መስመራቸውን ለማጠናከር ጃኦ ፔድሮ ላይ ትኩረት አድርጓል የሚል መረጃ ወጥቷል። ጃኦ ፔድሮ የቼልሲው ተጫዋች በቼልሲ ቤት ውስጥ እጅግ ስኬታማ ጊዜን እያሳለፈ ይገኛል። እንደሚታወሰው ወደ ዓለም ዋንጫ ከብራዚል ብሔራዊ ቡድን ጋር መካተት አለመቻሉን ተከትሎ እጅግ በጣም በርካታ ውዝግቦች ሲነሱ የነበረ ተጫዋች ነው። በቼልሲ ቤት ውስጥ አምና ስኬታማ ጊዜን ማሳለፉን ተከትሎ ይህንን ተጫዋች ለምን ወደ ብራዚል ብሔራዊ ቡድን አልተጠራም በሚል ተቃውሞ ሲነሳ እንደነበር እናስታውሳለን። ይህንን ብራዚላዊን ተጫዋች ለማስፈረም ታዲያ አርሰናሎች ፍላጎት አላቸው ተብሏል። መድፈኞቹ ስማቸው ከቪኒሺየስ ጁኒየር እንዲሁም ደግሞ በግል ከስምምነት ላይ ከደረሱት ከኒውካስትል ዩናይትድ ብሩኖ ጊማሬሽ በተጨማሪ ይህንን ጃኦ ፔድሮን ብራዚላውያን ተጫዋቾች ላይ አርሰናሎች ትኩረት እንዳደረጉ መረጃዎች እየወጡ ይገኛሉ። ለጃኦ ፔድሮ ዝውውር የሚጠይቀው ዋጋ 85 ሚሊዮን ፓውንድ ነው ወይም 100 ሚሊዮን ዩሮ። ይህንን መድፈኞቹ ከፍለው ይህንን ተጫዋች ለማስፈረም ጥረት ያደርጋሉ ወይ የሚለው እጅግ በጣም እያነጋገረ ይገኛል። ይሁንና ግን አርሰናል የዚህ ተጫዋች ፈላጊ ሆኖ ወደ ገበያ መውጣቱን የተመለከተ መረጃ እየተነበበ ይገኛል። አርሰናል ሌላው ከብሩኖ ጊማሬሽ ጋር የተያያዘውን ጉዳይ እናንሳ። ብሩኖ ጊማሬሽ ጋር አርሰናሎች አስቀድመው በግል ከስምምነት ላይ ከደረሱ እጅግ በጣም በርካታ ጊዜ ወደ ሁለተኛ ሳምንት ላይ እየተቃረብን እንገኛለን። እስካሁን ዝውውሩ በይፋ አልተጠናቀቀም። አርሰናሎች ከተጫዋቹ ጋር ጨርሷል። የሚቀራቸው ድርድር ከብሩኖ ጊማሬሽ ጋር እንደሆነ ከብሩኖ ጊማሬሽ ክለብ ኒውካስል ዩናይትድ ጋር እንደሆነ ይታወቃል እና በሁለቱ አካላት መካከል ከፍተኛ የሆነ ድርድር እየተደረገ ይገኛል። ኒውካስትል ዩናይትድ ለተጫዋቹ 100 ሚሊዮን ዩሮ ዋጋ ለጥፎበታል። አርሰናል ግን ከዛ ባነሰ በ80 ከዛም ባነሰ ዋጋ ለመጨረስ ፍላጎት አለው ተብሏል። አርሰናሎች የመጀመሪያ ዙር ጥያቄ 70 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ማቅረባቸውን የተመለከተ መረጃ ወጥቷል። ይህ ሂሳብ ደግሞ በኒውካስትል ዩናይትድ በኩል ቅቡልነትን እንዳላገኘ መረጃዎች እየወጡ ይገኛሉ። በቀጣይ ታዲያ እንዴት ባለ መልኩ ሁለቱ አካላት ተስማምተው የዚህ ተጫዋች ዝውውር በዚህ ሳምንት ውስጥ ይጠናቀቃል የሚለው እጅጉን እየተጠበቀ የሚገኝ ጉዳይ ነው። ሌላኛው የዝውውር መረጃችን የሚመለከተው ሞሳላን የተመለከተ መረጃ ነው። ሞሳላ እንደሚታወሰው ከሊቨርፑል ጋር ከተለያየ በኋላ በአሁኑ ሰዓት ከኮንትራት ነፃ የሚገኝ ቡድን ነው። በርካታ ክለቦች፣ የቱርክ ክለቦች፣ የሳውዲ ክለቦችም እየፈለጉት ይገኛሉ። እንዲሁም ከቱርክ ክለቦች ጋር ተስማምቷል የሚል መረጃም ጭምር እየወጣ ነበር። ይሁንና ግን አሁን በወጣ መረጃ አትሌቲኮ ማድሪድ ሞሳላን ለማስፈረም ፍላጎት አለው ተብሏል። ይህንን ግብፃዊውን በእንግሊዝ ፕሪሚየር ሊግ እጅግ በጣም ስኬታማ ጊዜን ማሳለፍ የቻለውን ይህንን ተጫዋች አትሌቲኮ ማድሪድ በ2 ዓመት ኮንትራት ለማስፈረም ፍላጎት አላቸው ተብሏል። ተጫዋቹ ወደ ስፔን ላሊጋ አምርቶ ከዲያጎ ሲሞኔ ጋር ይጣመራል ወይ የሚለው እጅጉን በጣም እያነጋገረ የሚገኝ ጉዳይ ነው። የተጫዋቹ ፈላጊ ሆኖ ግን አትሌቲኮ ማድሪድ ብቅ ማለቱን የተመለከተ መረጃ እየወጣ ይገኛል። ሳላ በእንግሊዝ ፕሪሚየር ሊግን ጨምሮ ቻምፒየንስ ሊግ በርካታ ድሎችን ያሳካ አጠቃላይ የሊቨርፑልን ወቅታዊ የስኬት ታሪክ ከቀየሩ ተጫዋቾች መካከል አንደኛው ሞሳላ እንደሆነ ይታወሳል እና ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ውድ የዚህ ቻናል ቤተሰቦች ለአሁኑ ያዘጋጇቸው የስፖርት የዝውውር መረጃዎች እኚህን ይመስላሉ። ለዚህ የዩቱብ ገጽ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ብታደርጉ ወዳለውኝ። በያላችሁበት መልካም ጊዜ ይሆንላችሁ። በቀጣይ አዳዲስ መረጃዎችን እንዲሁ ይዤ መለሳለሁ። ይመቻችሁ።